የኢትዮ ፊዳሊቲን ደግሞ ነው። ኢትዮ ፊዳሊቲ ደግሞ ምንድነው የሚለው እኔን ፓርትነር ካደረጋችሁ በካፒታል ገበያ ለሚኖራችሁ ተሳትፎ ነው የሚለው። እኔን ፓርትነር የምታደርጉ ከሆነ እና ሜን ማርኬቱ ላይ ሊስታውት የተደረጉ አክሲዮኖችን የምትገዙ ወይም ደግሞ የምትሸጡ ከሆነ የማስከፍላችሁ ስንት ነው ይላል 1.5 ሎክ 1.5% ነው የሚያስከፍለን። ሲቪ ካፒታል ከሆነ ግን ስንት ነበር የሚያስከፍለን 1.6። ይሄ ልዩነት ነው ያያችሁት። ስለዚህ ይህንን ማወቅ ያስፈልጋል። በዚህ መልኩ ሌጋሊ ለኮሚሽን ልንከፍል የምንችለውን ወጪ መቀነስ ይቻላል፣ ትርፋማነታችንን ማሳደግ ይቻላል የሚባለው ለዚህ ነው። ይሄ ብቻ አይደለም። ኢትዮ ፊዳሊቲ ምን ብሎናል? 1.5 በከፍተኛ ነው እንጂ ነው የሚለው። እዚህ ጋር እንደሚታያችሁ በቅንፍ ምን ይላል? ኢት ሜይ ዳውን ቱ ነው የሚለው። ኢት ሜይ ዳውን ቱ 1.3%። ያ ማለት የሚኖራችሁ ቮሊዩም ሃይ ከሆነ ፕላስ የሚኖራችሁ የትሬዲንግ ፍሪኩዌንሲ የሚጨምር ከሆነ ትሬዲንግ ቮሊዩማችሁ ፕላስ ትሬዲንግ ፍሪኩዌንሲያችሁ ሃይ ከሆነ እስከ 1.3% ድረስም ልቀንስ እችላለሁ። 1.5 ማክሲመሙ ነው አልኳችሁ እንጂ ሚኒመሙ እስከ ስንት ሊደርስ ይችላል አለ? እስከ 1.3%። ኢማጂን 1.6 እና 1.3ን ሪፒትሊ በሚደረግ ትራንዛክሽን የሚኖረው ልዩነት በሚገባ አስቡት። በሚሊዮን የሚገዛ የሚሸጥ ሰው ይኖራል። የእኛም ብቻ ሳይሆን ማየት ያለባችሁ የተቋማት ኢንቨስተሮችም አሉ። ፕላስ ኢንቨስተሮች ዲለሮችም ይኖራሉ። ዛት ሚንስ ስፔኩሌተሮችም ይኖራሉ። ያ ማለት በየደቂቃው በሚኖር የዋጋ ልዩነት ትርፍን የሚጠብቁ በዛ መልኩ ኢንቨስት የሚያደርጉ ስራ የሚሰሩ ሰዎች አሉ። ሰው ሃይሊ ፍሪኩዌንት ለሚያደርግ ሰው እና በትልቅ ቮሊዩም ለሚንቀሳቀስ ሰው እስከ 1.3% ድረስ ቀንሳለሁ ማለት በእጅጉ አዋጭ ምናልባትም በእጅጉ ጠቃሚም ሊሆን የሚችልበት ሁኔታ አለ ከዚህኛው ጋር ስንረዳው ማለት ነው። ስለዚህ በዚህ መልኩ ምናልባት አዋጭ ነው የሚመጣ ከሆነ ከእናንተ ፐርሰናል አናሊሲስ ጋር አያይዛችሁ ኢትዮ ፊዳሊቲ የበለጠ አማራጭ እንዳቀረበልን ማየት። ያም ሆነ ይህ ግን ብሮከር ኮሚሽን ከብሮከር ሊለያይ እንደሚችል ማሰብና ዝቅተኛ የብሮከር ኮሚሽን የሚጠይቀንን ተቋም መምረጥ መቻል አጠቃላይ የምንከፍለውን የሚኖርብንን ወጪ በመቀነስ ካፒታል ገበያ ተሳትፎ ውጤታማነታችንን ማሳደግ እንችላለን ማለት ነው። እንዲህ እያለ የሌሎችን ልዩት ኦቲሲ ላይ ከሆነ ግን ነው የሚለው። ኦቲሲ ላይ ያ ማለት ያልተማከለ ገበያ ላይ የምነግዱት ከሆነ ማስከፍላችሁ እስከ ስንት ይደርሳል ነው? እስከ 1.9። ታስታውሱ ከሆነ ሲቪ ካፒታል 2% ነበር የሚለው፣ ይሄኛው ግን 1.9% ነው። ሲቪ ካፒታል ላይ አይታችሁት ከሆነ እዚህ ላይ ሲቪ ካፒታል ኦቲሲ ከሆነ ምን ይላል? 2% ነበር ይል የነበረው። ነገር ግን ወደዚህኛው ስንመለስ ግን ወደ 1.9 ነው። ይሄ በእጅጉ አሪፍ ነው። ያልተማከለ ገበያ ላይ አክሲዮኖችን የሚገዙ ሰዎች ሲቪ ካፒታል እና ሲቪ ካፒታል እና ኢትዮ ፊዳሊቲ ተመሳሳይ የሆነ ኮሚሽንን አይጠይቃቸውም ማለት ነው። በ0.1% ኢትዮ ፊዳሊቲ ቅናሽን ያደረገበት ሁኔታ እንዳለ እናያለን። ነገር ግን ቅድምም እንዳልኳችሁ ትራንዛክሽን ፊዎቹ ግን ከብሮከር አይለያዩም። እዚህ ጋር ስመጡ ኢትዮ ፊዳሊቲም 0.36 ነው የሚያስከፍለን፣ ለዚህኛውም 0.5 ነው። እዛ ጋር ብትሄዱም ተመሳሳይ ነው። ይሄ ህግ ነው። 0.36 ነው፣ 0.5 ነው። ሰው ኢንተርምስ ኦፍ ትራንዛክሽን ፊ ምንም ያንን ያክል ሬሌቫንስ የሆነ ዲፈረንስን ስለማናገኝ የውሳኔያችን መነሻ ሀሳብ ማድረግ ላይጠበቅብን ይችላል። እሱም በሚገባ ማየት ይኖርብናል። ወደ ወጋገን ካፒታልም ስንመጣ ተመሳሳይ ነው። ወጋገን ካፒታልና ሞሮርለስ ሲቪ ካፒታል ተመሳሳዮች ናቸው። ይሄኛው 1.6 ያስከፍለናል፣ ያኛውም 1.6 ነው ያስከፍለን። ኦቲሲ ላይ 2 ያስከፍለናል። እንደዚህ እያለ ተመሳሳይ ነገሮችን አይቻለው። እነዚህ አንድ አይነት ናቸው። ነገር ግን እናንተ በበለጠ የሌሎችን ጭምር አካታችሁ የትኛው ዲለርስ፣ የትኛው ብሮከርስ፣ የትኛው የገበያ ፓርትነሬ የተሻለ ኮሚሽን ሊጠይቀኝ ይችላል አነስ ያለ ብላችሁ ልጠይቁ ይችላላችሁ። ቅድም እንዳልኩት ይሄኛው ግን ለሁሉም አይለያይም። ነገር ግን እዚህ ጋር በደንብ አንደርስታንድ እንድታደርጉት የሚፈልገው ስቲል የኢትዮጵያ የሰነዶች ማዕከላዊ ባንክ ወይም ደግሞ ሰነዶችን ሴንትራሊ ዲፖዚት የሚያደርገው ተቋም ግን ምን ያክል እንደሚያስከፍል ሴት አላደረገም። ቲቢዲ ብሎታል። እዚጋ እንደሚታየው ሴንትራል ሴኩሪቲስ ዲፖዚተሪ ብሎ ኢኩዊቲ ላይ ምን ያክል እንደሚያስከፍል ቲቢዲ ይላል። ፊክስድ ኢንካም ሴኩሪቲም ወይም ደግሞ የዕዳ ሰነዶች ላይም ምን ያክል እንደሚያስከፍል ቲቢዲ ነው ያለው። ቲቢዲ ማለት ቱ ቢ ዲተርማይንድ ነው። ኒር ፊውቸር ያው ገበያው በደንብ ይለመድ በሚል አይነት ይመስላል እንጂ ያው ሴት ያደርጋል እሱም ምን ያክል እንደሚያስከፍል። እነዚህም ላይ እንደምታዩት ኢትዮ ፊዳሊቲም ላይ ምን ያክል እንደሚያስከፍል በግልጽ አልተናገረም። ምንድን ያለው ቱ ቢ ዲተርማይንድ ነው ያለ።
ነገር ግን ያው ወደፊት ሴት ይደረጋል። አሁን ላይ እየነገዳችሁ ያላችሁ ሰዎች ግን ይህንን እየከፈላችሁ እንዳልሆነም ማሰብ አለባችሁ። ኔክስት እዚህም ላይ የሆነ ቁጥር ሲጨመር የሚኖራችሁ የውጭ ብዛት ከፍ ሊል እንደሚችል እና የትርፋማነት ሁኔታችሁን ሊያሳንስ እንደሚችል መረዳት በእጅጉ አስፈላጊ መሆኑን እንድታዩ፣ እንድትረዱ፣ እንድትገነዘቡና አጠቃላይ የካፒታል ገበያ ተሳትፎ ውጤታማነታችሁ በእጅጉ ከፍ እንዲል እንድታደርጉ ነው የማሳስበው። ሞር ኦር ለስ አይተነዋል። እንደው ግን ግልጽ እንዲሆንላችሁ ቁጥራዊ መረጃዎችን መልሰን በዚህ መልኩ ብናያቸው የበለጠ ግልጽ ይሆናል። አንደኛውና የመጀመሪያው የአክሲዮን መግዣ ወጪ ምን ይሆናል ነው። ትራንዛክሽን ፊን እና ብሮከርስ ኮሚሽንን ኮንሲደር በማድረግ የመግዣ ወጪያችን ምን ያህል ነው፣ ጠቅላላ የምንከፍለው ከአካውንታችን ላይ ጠቅላላ ተቀናሹ ምንድን ነው ነው። ለምሳሌ ቫት የሚሰበስብ ተቋም ላይ የሆነን አገልግሎት ብታገኙ ክፍያችሁ የሚሆነው የአገልግሎታችሁ ብቻ ሳይሆን የቫቱ ክፍያ ሁሉ እንደመሆኑ መጠን በካፒታል ገበያ እንቅስቃሴያችንም ግዢ ስንፈጽም የግዢ ተከፋያችን የሚሆነው የመግዣ ወጪያችን የመግዣ ዋጋው ብቻ ሳይሆን በግዢ ሂደት ውስጥ ግዢውን ላቀላጠፉልን አካልና አጠቃላይ ግዢ ህጋዊ፣ ፌር ኤንድ ትራንስፓረንት ኤንድ አክሰሰብል እንዲሆን ላደረጉ አካላት የሚከፈሉ አይነት ወጪዎች አሉ። ፋሲሊቴት ላደረጉልን ብሮከርስ ኮሚሽን እንከፍላለን። ለእነዛኞቹ ግን ህጋዊ ማዕቀፍ ለሚዘረጉት አካላትም ደግሞ ትራንዛክሽን ፊዎችን እንከፍላለን። እሱን በሚገባ ማየት ነው። ለምሳሌ በመጀመሪያው እንዳልኳችሁ 1000 አክሲዮኖችን ስንገዛ ቅድም እንዳልኩት 1000 አክሲዮኖችን በ200 ብር ስንገዛ አጠቃላይ የሚኖረን ጠቅላላ ትራንዛክሽን ቫሊዩችን በደንብ ሰዳት ቃባን ትራንዛክሽን ቫሊዩ ማለት ግብይቱ የተፈጸመበት ጠቅላላ ዋጋ ማለት ነው። ይችነሽ ኮንሲደር የምታደርገው በእያንዳንዱ ትራንዛክሽን 200 ሺህ መጥቷል። ይሄ ትራንዛክሽን ቫሊዩ ይባላል። ዜን ጠቅላላ ተቀናሽ ወይም ደግሞ ጠቅላላ ተከፋይ የሚሆናል ማለት ነው 200 ሺህ አጠቃላይ ፕራይስ ነው፣ ፐርቼዚንግ ፕራይስ ነው። ነገር ግን 200 ሺህ ሲባዛ በስንት አደርጋለሁ ማለት ነው። እዛ ጋር ስከፍላቸው የነበሩ የክፍያ አይነቶች አንደኛው ለምሳሌ ኢትዮ ፊዳሊቲን ባስብ በ1.5 አባዝቼ ወይ ወጋገን ባንክን አሊያም ደግሞ ሲቢ ካፒታልን ካሰብኩ ደግሞ በ1.6 አባዝቼ ይሄ አንደኛው ይሆናል። ሁለተኛው ደግሞ ፊ ነው የምከፍለው ዜን እሱ ምን ይሆናል ማለት ነው 200 ሺህ ሲባዛ ፊው ሁለት አይነት ነው፣ ለሁለት አካላት ነው የምከፍለው። አሁን ባለው ሴናሪዮ 200 ሺህ ሲባዛ ለምሳሌ ለማን ለኢትዮጵያ የሰነደ መዋዕለ ንዋይ ገበያ ለራሱ 0.36 ይሄ የሁሉም ተመሳሳይ ነው፣ ከብሮከር አይለያይም። ዜን እዚህ ኳልስቱ ይኖራል፣ እዚህ ጋር ውጤቱ ይኖራል። ሶስተኛ ለማን ፊ እከፍላለሁ ማለት ነው ለኢትዮጵያ የካፒታል ገበያ ባለስልጣን እከፍላለሁ። የኢትዮጵያ የካፒታል ገበያ ባለስልጣን ደግሞ ስንት ነው የሚያስከፍለው? የኢትዮጵያ የካፒታል ገበያ ባለስልጣን ስንት ነው እያስከፈለ ያለው? ካፒታል ገበያ ባለስልጣኑ ይሄ ማለት ነው ስንት ያስከፍላል? 0.15 ተመሳሳይ ነው። ከሁሉም ጋር ብትሄዱ ተመሳሳይ ነው። 0.15 ነው የሚያስከፍለው የኢትዮጵያ ካፒታል ገበያ ባለስልጣን። እዚህ ጋር ብትሄዱ እዚህ ጋር 0.15 ሌላውም ጋር ብትመጡ ተመሳሳይ ነው። ለሱም እሱን አሰራለሁ ማለት ነው። እዚህ ጋር ምን አደርጋለሁ ማለት ነው 200 ሺህ ሲባዛ በ0.15 አደርጋለሁ ማለት ነው። ይህንን አስሉት እና ይሄ ተደምሮ የሚመጣው ውጤት ከማን ጋር ይደመራል ማለት ነው? ከ200 ሺህ እንዳልኳችሁ ለምሳሌ የዚህ ድምር ውጤት ተባዝቶ የሚመጣው 6000 ቢሆን እናንተ ለግዥ የምትከፍሉት ወጪ 200 ሺህ ብቻ ሳይሆን 206 ሺህ ይሆናል ማለት ነው። እሱም በደንብ ማየት አለብን። 206 ሺህ ሊሆን እንደሚችል ማሰብና አጠቃላይ 206 ሺህ የትሬዲንግ አካውንታችሁ ላይ ከሌለ ይህን ያክል ባላንስ ከሌለ በቀር ይህንን ትራንዛክሽን መፈጸም የማችሉበት እድል ያለ መሆኑን በሚገባ ማሰብ አለባችሁ። ቅድም እንዳልኩት የብሮከርስ ኮሚሽን እና የትራንዛክሽን ፊዎች የሚከፈሉት ስላተረፍን ብቻና ስለሸጥን ብቻ ሳይሆን በኪሳራም ስንሸጥ ምናልባትም ግዥም ስናደርግ ጭምር የሚከፈሉ ትራንዛክሽን ሀፕን ባደረገ ቁጥር በትራንዛክሽን ቫሊዩ ተባዝቶ የሚከፈል መሆኑን በሚገባ መረዳት መቻል አለብን። ሌላው የአክሲዮን ሽያጭ ገቢ ነው። የአክሲዮን ሽያጭ ላይ ትርፉ በሙሉ ወደኛ ኪስ የሚመጣ አይደለም። ተቀናናሾች ይኖራሉ። ቢኮዝ ምን እንከፍልለታለን እንዳልኳችሁ ብሮከርስ ኮሚሽን እና ትራንዛክሽን ፊ ስለምንከፍልለት እነዚህ በሚገባ መታሰብ መቻል አለባቸው። ለምሳሌ ቅድም እንዳልኩት 1000 አክሲዮናችን
ዋጋው አሁናዊ ዋጋው ወደ 300 ብር ከፍ ቢል ብለን እንዳየነው ለምሳሌ 300 ቢሆን ይሄ ኢንቨስትመንታችን ምን ያህል ወርዝ ያደርጋል ማለት ነው? አሁን ላይ 300 ሺህ ብር ወርዝ ያደርጋል ማለት ነው። ይህንን በሚገባ መውሰድ አለብን። 300 ሺህ ብር ሲባዛ በምንከፍላቸው የብሮከርስ ኮሚሽን እና የትራንዛክሽን ፊ ተመሳሳይ ነው፣ አይቀየርም። ሰው ለምሳሌ ኢትዮ ፊዳሊቲን ካደረግኩ እንዳልኳችሁ አሁን ላይ በስንት አባዛዋለሁ ማለት ነው? ይህንን በ1.5% ኮሚሽን እከፍልለታለሁ። ይህንን በደንብ ያዙ። ሁለተኛ የሴኪሪቲስ ኤክስቼንጅ ፊ ምን ያህል እከፍልለታለሁ? እዚህ ጋር 0.36 እከፍልለታለሁ። አሁንም ዜን ለካፒታል ገበያ ባለስልጣኑም 0.15% እከፍልለታለሁ። እነዚህ ተሰልተው ለምሳሌ እንዳልኩት 6000 ቢመጡ ዘሴም 6000 ቢመጡ ኤግዛምፕል ስለሆነ እኛ አካውንት ላይ የሚገባው 300 ሺህ ብር ሳይሆን 300 ሺህ ብር ሲቀነስ ስንት ነው ማለት ነው የሚመጣልን? 6000 ብር ሆኖ የሚገባልን 294 ሺህ ብር ይሆናል ማለት ነው። ይህንን በሚገባ መረዳት ያስፈልጋል። እስቲል እዚህ ጋር ያው ኔክስት የምናየው ነገር ቢሆን ይሄ 294 ሺህም ኢቭን የተጣራ ትርፋችን ላይሆን ይችላል። ቢኮዝ ከዚህ ትርፍ ላይ ደግሞ የካፒታል ጌይን ታክስ ስለምንከፍልበት ኔክስት የምናየው ፓርት ነው። አክቹዋሊ እሱንም በሚገባ ኮንሲደር ማድረግ በእጅጉ ያስፈልጋል። ስለዚህ ስንሸጥ የሽያጭ ትርፋችን ወይም ደግሞ የሽያጭ ገቢያችን በሙሉ ኔት ፕሮሲድ ወይም ደግሞ የተጣራ ገቢ ነው ብሎ ማሰብ አይቻልም። እዚህ ላይ በደንብ ግልጽ መሆን መቻል አለባቸው። ለምሳሌ 200 ሺህ ኔት ወርዝ ኢንቨስትመንት ካፒታላችን 200 ሺህ ወርዝ የሚያደርገው የኢንቨስትመንት ካፒታላችን ለምሳሌ በጣም ቸኩለን እና ለሆነ ጉዳይ ፈልገ ነው በ160 ሺህ ብር ብንሸጠው 200 ሺህ ኢንቨስት ያደረግንበት፣ ነገር ግን ቸኮልና ገበያ ጠብቀን ከመሸጥ ይልቅ በአፋጣኝ በ160 ሺህ ብር ሂሳብ ሸጥ ነው። በ160 ሺህ ብር ሂሳብ እንኳን ብንሸጠው ብሮከርስ ኮሚሽን እና ትራንዛክሽን ፊዎች ይከፈሉበታል። ይህንንም በሚገባ ማየት ያስፈልጋል። ኔክስት ካፒታል ጌይን ታክስ ላይ ኮንሲደር ይደረጋል፣ መክሰራችሁን ቫልዩ ይደረጋል። ነገር ግን አሁን ላይ ከሚኖራችሁ የተጣራ ገቢ ወይም ደግሞ የተጣራ ተሰብሳቢ ላይ ግን ይሄ የኮሚሽን እና የትራንዛክሽን ፊ ተቀንሶ የሚገባበት ሁኔታ ያለ መሆኑን መረዳት ይኖርብናል። ሰው ሁለተኛው የትርፋማነት ሁኔታችንን የሚቀንስ ሌላኛው እኔም እንዳልኳችሁ ትንሽ ወደ ኪሳራ የሚያንደረደረኝ ብዬ ነገርኳችሁ ሌላው ካፒታል ጌይን ታክስ ነው። ካፒታል ጌይን ታክስ ማለት አክሲዮኖቹን ገዝተን ስንሸጥ በትርፍ ከሸጥ ነው ካገኘነው ትርፍ ላይ ግብር እንድንከፍል የፌዴራል የገቢ ግብር አዋጁ ያስገድዳል። ያም የግብር መጠን ምን ያክል ነው? 15% ነው። የካፒታል ትርፍ ካፒታል ጌይን የምንለው 15%ን ያዛል ማለት ነው። እሱም በሚገባ እያንዳንዱን እንረዳለን። ምንም ልታስቡ የሚገባችሁ ነገር የለም። ፎር ሹር ሁሉንም ግልጽ አድርገን የምንወያየው ምንድነው የሚለው ከዚህ ጊዜ በኋላ አክሲዮኑን ያ ማለት ከገዛ ነው በኋላ ለማለት ነው። ኢት ሜይ ቢ እንዳልኳችሁ ከአንድ ቀን በኋላ ሊሆን ይችላል፣ ከሁለት ቀን በኋላ ሊሆን ይችላል። ለምሳሌ በስንት መቶ ሺህ ብር ነው ብለን እንሰብ። በ300 ሺህ ብር ብንሸጠው በ300 ሺህ ብር ስንሸጠው ምን ያክል ብር አትርፈናል ማለት ነው? ይህንን በደንብ መያዝ ይኖርባቸዋል። ምን ያክል ብር አትርፈናል ማለት ነው? 300 ሺህ ሲቀነስ ያገኘነውን ለማወቅ 200 ሺህ ሲደመር ስንገዛም ስንሸጥም አውጥተናቸው የነበሩ ፊዎች አሉ። ኮሚሽን አለ፣ ትራንዛክሽን ፊዎች አሉ። እነዚህ በሙሉ ይደመሩና ከ300 ሺህ ብር ላይ ይቀነሳሉ። ዜን በዛ ልዩነት የተገኘ ገቢ የተገኘ ትርፍ ግን የ15% የገቢ ግብር የካፒታል የትርፍ ግብር እንዲከፈልበት እንዳልኳችሁ ፌዴራል ኢንካም ታክስ ያዛል። ይህንን የሚያዘው የቱ ነው? የገቢ ግብር አዋጅ ማሻሻያ የተደረገበት የፌዴራል የገቢ ግብር አዋጅ ነው። ይሄ መቼ ነው ኢሹ የተደረገ? ዘሞስት ሪሰንት የሚባለው ነው። እንደምታዩት በ2025 የተደረገው አዲሱ በቅርብ ማሻሻያ የተደረገበት የፌዴራል የገቢ ግብር አዋጅ ነው የሚያዘው። ሰው በዚህ አዋጅ መሰረት ማንም ሰው ከአክሲዮን ሽያጭ የተገኘ ትርፍ ላይ የካፒታል ጌይን ትርፍን የመክፈል ግዴታ አለበት። ሰው እኛም 200 ሺህ ብር የገዛነውን አክሲዮን 300 ሺህ ብር ስንሸጥ ካገኘነው ጌይን ላይ
የካፒታል ጌይን ታክስን የመክፈል ግዴታ አለብን። ይሄ ታክስ አሁን እዚህ ላይ በደንብ ኮንሲደር እንድታደርጉት የሚፈለገው ነገር ይሄ ታክስ አጠቃላይ አገኘ ነው አተረፍ ነው ብለን ያሰብነውን የትርፍ መጠን የሚቀንስ መሆኑን መረዳት መቻል አለብን ማለት ነው። ሲስተላ ዞሮ ምንም እንኳ በትርፍ ብንሸጠው የኮሚሽን የብሮከርስ ኮሚሽን የትራንዛክሽን ፊ የካፒታል ጌይን ታክስ ምናምን ሲከፈልለት ምናልባትም ወደኛ ተጣርቶ የሚመጣው ነገር ያንን ያክል አመርቂ ያልሆነ እጅግ ጠቃሚ ያልሆነ ውጤት ሊሆን የሚችልበት ሁኔታ ሊኖር እንደሚችል አለፍ ሲልም ውሃ ቢወቅቱን በውጭ አይነት ነገር ዘች ነው እንጂ በካፒታል ገበያ ተሳተፉ ካልሆነ በቀር ትርፍን ላናገኝ የምንችልበት ሁኔታ ሊኖር እንደሚችል መረዳት ያስፈልጋል። 300 ሺህ ብር ስለሸጥነውና ከ200 ሺህ ብር በላይ ስለሸጥነው ብቻ ትርፍን ይዞ ይመጣል ማለት ላይሆን ይችላል። ምን ያክል ኮሚሽን፣ ምን ያክል ፊ፣ ምን ያክል ካፒታል ጌይን ታክስ እንደሚከፈልለት በሚገባ ማስላትና ምን ያክል ልናተርፍ እንደምንችል መረዳት በእጅጉ ትርፋማነታችንን ለማሳደግ ጠቃሚ ነው። የካፒታል ጌይን ታክስን ህጋዊ በሆነ መልኩስ እንዴት ማስቀረት ይቻላል? ለምሳሌ ቅድም እንዳልኳችሁ የብሮከርስ ኮሚሽን ወጪን ህጋዊ በሆነ መልኩ መቀነስ ይቻላል። ምን በማድረግ ዝቅተኛ ኮሚሽን የሚጠይቁ ብሮከሮችን በመምረጥ ህጋዊ በሆነ መልኩ የኮሚሽን ክፍያ ወጪያችንን መቀነስ እንደቻልነው ሁሉ አሁንም የካፒታል ጌይን ታክስን ህጋዊ በሆነ መልኩ ጫናውን መቀነስ የምንችልበት ሁኔታ መኖሩን መረዳት ያስፈልጋል። ፕሮፌሽናል መሆን አለብን የምንለው ለዛ ነው። እነዚህ እነማን ናቸው? እንዴት ነው ሌጋል በሆነ መልኩ የካፒታል ጌይን ታክስ በርደንን መቀነስ የምንችለው የሚለውን መረዳት ይኖርብናል። ወይም ደግሞ ህጋዊ በሆነ መልኩ ካፒታል ጌይን ታክስ በርደናችንን የምንቀንሰው በሁለት ዋና ዋና ነገሮች ነው። ሁለት ዋና ዋና ነገሮች አሉ። አንደኛውና የመጀመሪያው አክሲዮኑን ካልሸጥነው በቀር የካፒታል ጌይን ታክስ አንከፍልም። ካፒታል ጌይን ሁለት አይነት ጌይን ነው ያለው፣ ሪያላይዝድ የተደረገና አንሪያላይዝድ የተደረገ። ሪያላይዝድ የተደረገው ነው ታክስ የሚከፈልበት። ቢኮዝ ሪያላይዝድ ጌይን ማለት አክሲዮኑን በቀጥታ ሽጠን የምናገኘው የትርፍ ሁኔታ ነው። እንደዚህ አይነት ኢቨንቶች ካሉ የካፒታል ጌይን ታክስ እንከፍላለን። ነገር ግን አክሲዮናችን 1000 አክሲዮን በ200 ብር ገዝተነው 200 ሺህ ብር ዋጋ ያለው ኢንቨስት ብናደርግና አሁን ላይ ወደ 300 ሺህ ብር ወርዝ ቢያደርግ ካልሸጥነው ድረስ ትርፋማ እንኳ ቢሆን የካፒታል ጌይን ታክስ የማንከፍል መሆኑን መረዳትና ምናልባትም ስንሸጥና የካፒታል ጌይን ታክስ ስንከፍል የሚኖረን ተጠቃሚነት የሚቀንስ ነው ከመጣ ይህንን አክሲዮናችንን ኢንቨስት አድርገን መቆየት አንዱና የመጀመሪያው ነው። የካፒታል ጌይን ታክስን በዛ መልኩ ሽፍት ማድረግ ማቆየት ይቻላል። ቢኮዝ ዛሬ የሚኖረን የምንከፍለው ብር ዋጋና የዛሬ 2 ዓመት የምንከፍለው ብር የሚኖረው ዋጋም ተመሳሳይ አይደለም። ይህንን በሚገባ መረዳት እና ሽፍት ማድረግ ማስተላለፍ፣ አክሲዮኑን አለመሸጥ፣ ሪያላይዝ አለማድረግ አንደኛው ህጋዊ በሆነ መልኩ የሚኖርብንን የካፒታል ጌይን ታክስን የመቀነሻ መንገድ ነው። ይህንን መውሰድ መቻል አለብን። ሁለተኛውና ሌላኛው የካፒታል ጌይን ታክሳችንን ልንቀንስ የምንችልበት ዋና እና ትልቁ አማራጫችን ተደርጎ የሚወሰደው ስታርታፕ ተቋማት ላይ ኢንቨስት ማድረግ መቻል ነው። ስታርታፕ ተቋማት ላይ ኢንቨስት ያደረገ ሰው የካፒታል ጌይን ታክስን አይከፍልም። እሱም በሚገባ መረዳት መቻል አለብን። ስታርታፕ ተቋማት የምንላቸው ሞስት ፕሮባብሊ የቴክኖሎጂ አይነት ተቋማት ስታርታፖች፣ ለምሳሌ እንደ ፊንቴክ ያሉ ተቋማት ላይ ኢንቨስት ብናደርግ በተወሰነ ጊዜ ከዛ ተቋም የምናገኘው እዛ ተቋም ላይ ኢንቨስት ያደረግነውን አክሲዮን ሽጠን የምናገኘው ትርፍ ላይ የካፒታል ጌይን ታክስን እንድንከፍል ህግ አያስገድደንም። እሱም በሚገባ መረዳት መቻል አለባችሁ። እዚህ ጋር እንደምታዩት አይ ቲንክ ይህን ላጥፋላችሁና ኢሬዝ አድርጌ ላሳያችሁ። እዚህ ጋር እንደምታዩት በስታርታፕ ነው የሚለው። በስታርታፕ ውስጥ ያለውን የባለቤትነት ድርሻ በመሸጥ የሚያገኘው የካፒታል ዋጋ እድገት ጥቅም ግብር አይከፈልበትም ይላል። ይችን በሚገባ መረዳት ማወቅ ይኖርብናል። የኢንቨስትመንት ኢንሴንቲቭ ምንድን ነው የሚለን? ስታርታፕ የሆኑ ቢዝነሶች ላይ ኢንቨስት አድርገን ከዛ ኢንቨስትመንታችን የሚገኝ የካፒታል ጌይን ከታክስ ፍሪ ነው ይላል። በተቻለ አቅም ምናልባትም የካፒታል ጌይን ታክስ ህጋዊ በሆነ መልኩ መቀነስ ከፈለግ እኛ የተለያዩ ኢንቨስት ማድረግም ጭምር ይኖርብናል። የኢንቨስትመንት ፖርትፎሊዮችን እነማንንም ጭምር ያካተተ መሆን መቻል አለበት ማለት ነው። ስታርታፕ ቢዝነሶችን
ኢንቨስትመንት ፖርትፎሊዮ ዳይቨርስ መሆን መቻል አለበት። ይሄ አንዱ የካፒታል ገበያ መኖር ትልቁ ጥቅም ነው። የኢንቨስትመንት ፖርትፎሊዮችንን ዳይቨርስ ማድረግ ሊያጋጥም የሚችልን ሪስክ ለመቀነስ በእጅጉ ጠቃሚ እንደሆነ ሁሉ የሚኖርብንን የካፒታል ጌን ታክስንም ለመቀነስ ዳይቨርሲፋይ ማድረግ እጅጉኑ ጠቃሚ ነው። ሰው ስታርታፕ ቢዝነሶች ላይ ኢንቨስት አድርገን ከዛ ኢንቨስትመንታችን ላይ የሚገኝ የካፒታል ጌን ላይ ምናልባትም ታክስ ፍሪ መሆን የምንችልበት እድል ያለ መሆኑን መረዳት ይኖርብናል። ሌላው እና ኮንሲደር ልናደርገው የሚገባው ነገር የ30% ኢንፍሌሽን አጀስትመንቶች አሉ። እነዚህ ዲዳክተብሎች ናቸው። እነዚህን መረዳት ይኖርብናል። እንዳልኩት የኢትዮጵያ የፌዴራል የገቢ ግብር አዋጅ ይህንን ስቴት ያደርጋል። ይህንን ፎርሙላ ስቴት አድርጓል። አይ ቲንክ ፎርሙላው ትክክል የሚመስለኝ የእንግሊዝኛው ነው። ይህንን በሚገባ መረዳት መቻል አለብን። ሰው እሱን ኮንሲደር እናደርግ። ሲ ማይነስ ብራኬት ኤ ፕላስ ቢ የሚለው ምንድነው? ይሄ ማለት አሁን ላይ ያለው የሽያጭ ዋጋ ሲቀነስ ኢኒሻሊ እኛ ኢንቨስት ያደረግነው ሲደመር የኢኒሻል ኢንቨስትመንታችን 30% አጀስትመንት አሁን ላይ ግብር የምንከፍልበት የገቢ መጠን ተደርጎ ይሰላል። ሰው ይህንን በሚገባ በመረዳት አጠቃላይ የካፒታል ጌን ታክሳችን የ30% ኢንፍሌሽን አጀስትመንት ያለው መሆኑን መረዳትና በዚህ መልኩ ተጠቃሚ መሆን መቻል አለብን። የ30% ኢንፍሌሽን አጀስትመንት ቤዚክ ራሽናሊቲ ምንድነው? ኢንፍሌሽን ይኖራል ነው። ለምሳሌ ዛሬ ላይ 200 ብር የገዛው ዕቃ ቀጣይ 2000 ብር ቢሆን እዚህ ላይ 1800 ብር አትርፏል ብሎ ከማሰብ ባለፈ ነው። ይሄ የኢንፍሌሽን ተጠቂ እንደመሆኑ መጠን አትሊስት የ30% አጀስትመንት ይሰራለት ዘይን በዛ ልዩነት ያለውን ብቻ እንደ ትርፍ ኮንሲደር ማድረግ አይነት ነገር የተሻለ ነው፣ ወይም ደግሞ ፌር ያደርገዋል አይነት ሁኔታ እንዳለው በመረዳት የካፒታል ጌን ታክሳችን የ30% ኢንፍሌሽን አጀስትመንት ያለው መሆኑን መረዳት ነው። አይ ቲንክ ይሄ ፕሮፐርቲ ታክስ ላይም በሚገባ የተቀመጠ መሆኑን በሚገባ መረዳት ሌላኛው ጠቃሚ ጉዳይ ነው። እሱን እንዳልኩት በሌላ ጊዜ የምናየው ፕሮፐርቲ ታክስ ሲከፈልም የ30% የኢንፍሌሽን አጀስትመንቶች የተፈቀዱበት ሁኔታ አለ። ሰው የካፒታል ጌን ታክስም ስንከፍል የ30% አጀስትመንት አለው።